ኤፍሬም ብዙዬን ምስዋን ነግሯታል። እነ ዛሬ የሩታ ጥላቶች እንኳን መሰከሩላት። ትክክል አይደለችም ብዙዬን አንጠብቃትም። በዚህ ነገር ምን እንዳሰበች አናቅም። ማንን ለመጣል ፈልጋ እንደሆነ አናቅም። ነገር ግን ያረገችው ነገር ስህተት ነው ብለው በጥላቶቿ እንኳን ሩታ ተመሰከረላት። ዛሬ ኤፍሬም በጣም ነው ያስደሰተኝ። በጣም ወንድ ልጅ ማለት ነው። እኔ አንዳንድ ጊዜ የአብርሽ ቤተሰቦች ብዬ ስናገር አሉ ምስር የሆኑ ደግሞ ዋና ቆንጆ ልጆች እንዳሉም እዛ ውስጥ እንዳትረሱ። ነገር ግን 3 ልጆች ጋሽዬ እንግዳ ልጁን ያነሱት ልጆቹን ጥለው እንግዳ ልጆቹን እንዳነሱ እርግጠኛ ሆኜ እነግራችኋለሁ። ብዙዬና ዲብ አብርሽ ማለት ልጆቹ ልጅ ሳይሆኑ እንግዳ ልጅ ናቸው። ማሰቢያ የሌላቸው የፊታቸውን በቃ እንጂ ወደ ኋላ ሰው ከኋላችን ማን አለ ፊት ለፊት ምን አለ ብለው የማያስቡ ብቻ አንድ ጊዜ ሰውን ብቻ የሆነ ነገር እንዲያደርጉ ብቻ የሚያስቡ በእውነት ነው የምላቸው አረመኔ ሰዎች ማለት እነዚህ 3ቱ ናቸው። ሲቀጥል ዛሬ ኤፍሬም ብዙዬን ምን አይነት አረመኔነት ነው አላት። ጨካኝ ነሽ አላት። 9 ወር አርግዛ የወለደችውን ልጅ ሄደሽ ስጪኝ ላማቶች እሰጣለሁ ላያት ብለሽ የምትይው አንቺ በልጆችሽ ቢሆን አንቺ በልጆችሽ ሆነሽ ቆመሽ ያማን ያንቀጠቅጣል ታቾፋለች። እንደውም እያቾፈች ነበረ። በእውነት ነው የምላችሁ የሆነ ሰክራ ነው መሰል ትናንት የመጣችው ሰክራ ነው ብቻ እየጠጣች ነው ብዙ የቪዲዮ የምትሰራው በኖርማል አይደለም። ዛሬ የሩታ ጥላቶች ቡታጀራ ያሉት ወጣቶች ለራሱ መሰከሩባት። ይሄን ቪዲዮ እስከ መጨረሻ አይታችሁ ኮሜንት ጻፉ። በጣም ነው ዛሬ የተናደዱት ብዙ ዩቲዩበሮች ማለት ነው። በጣም ሰውን ለምን ጨካኝ እንደሆነች ዲብና ብዙዬ ጨካኞች እንደሆኑ ተነቃባቸው። ያረገዘችው ልጅ ናት ገብቶሻል አይደል? ከ9 ወር በኋላም ደግሞ ልጁ ከወጣም በኋላ ብዙ ነገር ያየችበት ልጇ ነው። እናንተ ከመሬት ተነስታችሁ ማናችሁና ነው ልጁን አምጪ አያቱ ጋር ነው የሚያርገው በሰላም ማደግ አለበት በየሆነ ነገር ማደግ አለበት ምናምን የምትሉት? አዎ ይኸውልሽ በመጀመሪያ ደረጃ ማለት ነው ቡዜ ልጆች አሉሽ። አንቺ ልጆችሽ እንደሚወሰድብሽ አድርገሽ ነው ማሰብ ያለብሽ ምንም ነገር ስታደርጊ ይሻላል። የሆነ ሰው መጥቶ ነይ ልጅሽን እያሳደግሽ አለብሽ በስነ ስርዓት ሌላ ሰው ነው ማሳደግ ያለብሽ ሲልሽ ምን አይነት ስሜት ነው የሚሰማሽ? ገብቶሻል? እንደ ራስሽ አስቢው አንዳንዴ ገብቶሻል? ምክንያቱም አንቺ ወለድሻል የወለድሽ ሰው ነሽ ነው እኛ አልወለድንም። ገብቶሻል? ሊገባን አይችልም ስለ ልጅ ግን አንቺ ይገባሻል ስለ ልጅ ትርጉም። ምን አይነት ነገር ነው እያደረጋችሁ ያላችሁት? እንዲህ ስነ ስርዓት ያዙ እንጂ ልጅቷ ብዙ ነገር ነው መስዋዕትነት የከፈለችው ለልጇ ስትል፣ አሁንም እየከፈለች ያለችው ለልጇ ስትል ነው። አብርሃምን እኮ ወደው የሆነ ነገር አይደለም ልጅ አባቱ ስለሚያስፈልግ ነው አብርሃምን እንደዛ እየተረማመጠች የነበረው። እንዴ መች ነው የሚገባችሁ? ወይም ልጅቷን ተፋቷት። እንዴ ማይሆን ነገር ነው እያደረጋችሁ ያላችሁ። ስለዚህ አንተ አሁን ልንገርህ አይደል ታውቀኛለህ፣ ዝም ብለህ ነው የምትለፈልፈው። እኔ ቦታ ላይ ብዬ ነው ማወራው ብዙ ጊዜ እኔ ብሆን ብዬ ነው ነገሮችን የማደርገው። ገባ? ስለዚህ አሁን ልጅ ሲወሰድ አዎ ያማል። እንዴት አያምም? ስለዚህ ልጆች እንትን ሲሉ ልክ ነው። እንዴት አይሆንም? ይሄንንማ በደንብ ነው አስረግጬ ነው የማውቀው። ስህተት ነው። እንዴት ለተታተም በላይ ስህተት ነው አይደለም? አዎ ስህተት ነው። ምክንያቱም ምንም ይሁን ምንም ልጅ ማደግ ያለበት ከእናትና ከአባት ጋር ነው። ከተቻለ ደግሞ ከእናት ጋር ነው። ከአባት ካልቻለ ከእናት ጋር ነው ማደግ ያለበት። ይሄንን እናውቃለን አስረግጠን። ግን ምን ያህል የማይሆን ስህተት ላይ ስትገኙ ምን ያህል እንደሚያማየው ገባህ? ግን ምንም አይነት ስህተት አትሰራ፣ አይመለከታችሁም። ይኸውልሽ ልጇ ነው። በቃ እየሰማሽኝ ነው። ልጇ ነው። ብዙ ነገር ያየችበት በልጅነቷ የወለደችው ልጇ ነው። ስለዚህ ብዙ ነገርም እየተባለች ነው። እናንተ መታችሁ ልጅ አምጪ ልጅ ልንወስድ ነው የመጣ ነው ጭራሽ አይባልም እኮ። እናንተ እንዴት ሽም የሚባል ነገር አልፈጠረም። ትኑር ይኸውልህ፣ ትሰማኛለህ? በሚገባት ማደግ ባለበት አስተዳደግ እያሳደገች አብራኩ በወዷ ያረግ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። ፋፊ እንግዲህ በጣም ተናደሻል። በጣም ሆነሽ ነው የልጅ ነገር ሲነካብሽ አትወጂም። በጣም ጀግና ሴት ነሽ። በልጆችሽ ምን ያህል መስዋዕት እንደከፈልሽ ነው ያወቅ ነው። በሩታ ሀብቴ አስመስክረሻል። እንዴት እንደዚህ አንቀጠቀጠሽ? እኔ በልጆቼ የመጣ በእውነት ነው የምላቸው ማንም ቢሆን አልምርም። ልጅ ማለት እኮ ብልት ነው። ልጅ ማለት እኮ አይን ነው። ልጅ ማለት እኮ ሁሉ ነገራችን ነው። በእውነት ነው የምላት ለልጆቼ ብዬ እንጂ አረብ ሀገር ቅልጥ ብዬ እንደዚህ የፈለጉትን ለማድረግ የፈለጉትን ለመታዘዝ እኮ ነው እንጂ የመጣሁት ላይፍ ለመቅጨት አይደለም። እንደፈለኩ ልንዘራዝር አይደለም።
የአረብ ሀገር የመጣሁት ለልጆቼ ስል ነው። ለልጅ ብሎ ሩታ ሀብቴ ይሄ ሁሉ መስዋዕት የምትከፍለው ለልጇ ጥያቄ ለመመለስ ብላ ነው። ወደዳችሁም ጠላችሁም ግራውን በቀኝ የቀኙ በግራ የሆነባችሁ ሰዎች ግራችሁን እና ቀኛችሁን ለይታችሁ እኔ ጋር ኮመንት ይጻፉ። በእውነት ነው የምላችሁ። ሩታ ሀብቴ አሁንም ጀግና ናት። አሁንም ነገም ተነገ ወዲያ ሚዲያውን ትመራዋለች። ጥላቶቿ እንኳን መስክረውላታል ጀግና ሴት እንደሆነች። ማሳደግ ስነ ምግባር ከሷ እንጂ ከማን ሊማር ነው የተባለ ቆንጆ ናት። ስነ ምግባርና አስተሳሰብ ከሩታ ካልተማረ ማን ነው ልዑልን በስነ ስርዓት የሚያሳድገው? ዝም ብላችሁ አታውሩ ተብሎ የቡታጅራ ዩቲዩበር ለራሱ ተናደው ነው የተናገሩት። በእውነት ነው ስነ ምግባር ከሩታ ሀብቴ ሁሉ ነገሯ የሚማርክ ሰውን አንጫጫቸው አልኳቸው። እንዳለ ብዙዬ ማለት ዘንዶ እንደ ዘንዶ ልትውጣት የፈለገች ቆሻሻ ሴት እንደሆነች ወንድሟን መሰከረ፣ የቡታጅራ ዩቲዩበሮች መሰከሩ። እኔ በጣም ነው ያመመኝ። በጣም እንደ ልጅ እንደወለደ ሰው እንደ እናት ሆኜ ነው ያየሁት። እኔ እንዴት ሩታ ሀብቴ ለህዝብ የረዳች ሴት ህዝብን እንዲጠቀም ከራሴ ጀምሮ ያደረገች ሴት ልጅሽን አንጭና እንደፈለግሽው ማለት ምን ማለት ነው? ስነ ምግባር ይዞ አያድግም። ከቶ የአብርሽ ቤተሰቦች ስነ ምግባር ይዘው ላሳድጉ ልጅ የራሳቸውን እንግዳ ልጁን ሚዲያ አምጥተው የጣሉ ልጁን ቀብረው ምን አይነት አስተሳሰብ እንዳላቸው እኔ እዛ መሀል ደግሞ ሀልሚ አለች፣ ኤፍሬም አለ፣ ሌላም ልጆች ሊኖሩ ይችላሉ። እንግዲህ የተደበቁ አይታወቅም። በእውነት ነው የምላችሁ። ሁሉንም ስንመታ አንዳንድ ጊዜ ቤተሰብ ነው። ግን የሩታ ሀቋ አሁን ነው እየወጣላት ያለው እንዴት ያሉ ባለጌ ቤተሰቦች እንደሆኑ። ሩታ ቤተሰብ ያፈረሰባት ትዳሯን ብዙዬ እንደሆነ ግልጽ ነው የተናገረው። ግልጽ ነገር አለ አይደለም። ዴቭ የሚያደርገው ነገር አግባብ አይደለም። ብዙ የሚያደርገችው ነገር እንደ ታላቅ እንደውም በብዙ መንገድ እናንተ ባሳየችን ነገር ትንሽ እኔ ቅር ተሰኝቻለሁ። ያው እሷንም ማግኘታችን ነው ሪል ይታወቃል። ማንም ማለት ነው ማንም የአብርሃምን ልጅ የሩታን ልጅ ወስዶ ከእኔ ያኖራለሁ እኔ እንደዚህ ይሻላል ምናምን ማለት ተገቢ ነው ብዬ አላስብም። ለዛ ነው ነገር አንጠብቅም። ግን እኔ እዚህ ጋር ማላምነው ዴቭን ነው። ገብቷል። ዴቭ ምንም ነገር ሊያስደርጋት ይችላል። ጊዜ ከዚህ በፊትም ሲወላውል አይተው ይሆናል። አንድ ጊዜ እዚህ አንድ ጊዜ እዛ ምናምን እየወላወለ የምታየው ዴቭ ነው። እና ሁሉ አመት ሴት ልጅ ነች፣ ብዙ ነገር ታውቃለች፣ ብዙ ነገር ትረዳለች። ነጥቃት አትችልም። ስሜት አላት፣ የእናትነት ስሜት አላት። ምንም እንኳን ልጅ እንኳን ባይኖራት ሴት ልጅ ነች። ልጅ ማለት ምን እንደሆነ ታውቃለች። ሉሌ ምንም ጎሉበት አይደለም ከሩታ ቤት አይደለ አሁን ስነ ምግባር ይማር ምናምን ነው እያለቻት የነበረው። በዚህ በኩል አይደለም እሱ አያቱ ጋር ስላደገ ስነ ምግባር ይማራል ማለት አይደለም። እንደውም ይባሱ ነው አቡሻ አያቱ ጋር ያደገ ልጅ ጨምላቃ ነው የሚሆነው። ከአያት ምንም አይጎልበትም። ሲያለቅስ የሆነ ነገር ይደረግለታል፣ የሆነ ነገር ይደረግለታል። ከአያቱ ጋር የሚሆን ልጅ ሁሌም ጨምላቃ ነው። ግን በዚህ አይነት መልኩ ደግሞ ልዑልን ከሩታ ለማራቅ ገብቷል። የምትወደው አንድ የምትኖርለት ነገር ቢኖር ሩታ እዚህ ዓለም ላይ እየኖረችለት ያለችውም ነገር ወደፊትም ልትኖርለት የምትችለው ነገር ልዑሌ ነው። ይህ ሁሉ ነገር የተጎዳችው በልዑሌ ምክንያት ነው አይደለ? በትማትመኑበትም የልዑሌ ምክንያት ነው። የኑሰርብሽና አያቱ ጋር ይደግ ማለት ተባብለው ነገር የለም። ጊዜ እህቴ ነች፣ ለሚሩም እህታችን ነች። ግን ምንም እዚህ ጋር የምንሸፍንላትም የሆነ ነገር ጥብቅና የምንቆምላትም ነገር የለም። ትክክል ነህ፣ ስህተት ሰርታለች። ግን ደግሞ ይህንን ሀሳብ ብዙ ሄዳ ትናገራቸው እንጂ የሁሉም ሀሳብ ነበረ የሚል ነገር ስለነበረ ሁሉም በቃ ሚዲያው ላይ ያለው እሱ ነው። እነሱ ናቸው ይህን ነገር ሀሳብ ያመጡት ተብሎ ስለነበረ ይህን ሀሳብ ደግሞ በዚህ አጋጣሚ ተውም ትናገሩ በእናንተ መምጣቱን በቃ ያኔ ላይፍ ወይም ደግሞ ጥልቅ ብለን ገብተን ስለ እናት ከማውራት ይልቅ እኛ ስለ ልጅ አሁን ለምሳሌ ልዑሌን አምጡ የአባቱ ልጅ ነው አባቱ ጋር መሆን ያለበት ይሄ ማለት መብት የለንም። ሁሉም መብት የሌለንበት ምክንያት ደግሞ አንደኛ ባል ነው መብት ሊኖር የሚችለው፣ ሚስት ናት መብት ሊኖር። የባል አባትና እናት መብት የላቸውም። የሚናገር የሚችለው ባለቤቱ ነው። ባለቤትና ባለቤት ብቻ ነው። የባል አባትና እናት መብት ሁለቱም ቤተሰብ መብት የለው ከሁለቱ ከባልና ከሚስት ውጭ ማለት ነው። ማንም እንደፈለገ ሊያደርገው የሚችለው ወይ ባል ነው ወይ ሚስት ነው። ስለ ልጃቸው መቆርቆርም ማሰብም ሁሉን ነገር ይመለከታል። ነገር ለኛ የሚያደርገችው ነገር እንደ ታላቅ እንደውም በብዙ መንገድ እናንተ ባሳየችን ነገር ትንሽ እኔ ቅር ተሰኝቻለሁ። ያው እሷንም ማግኘታችን እንደማይደግፈውም ሪል ይታወቃል። ማንም ማለት ነው ማንም የአብርሃምን ልጅ የሩታን ልጅ ወስዶ ከእኔ ያኖራለሁ እኔ እንደዚህ ይሻላል ምናምን ማለት ተገቢ ነው ብዬ አላስብም። ለዛ ነው ነገር አንጠብቅም። ግን እኔ እዚህ ጋር ማላምነው ደብረ አይነት ወንዶች ደግሞ አሉ። ለምሳሌ እያደረጉ ያሉት በዚህ ሰሞን ራሱ ካያችሁ ዳኒ እና ዴቭ ሄርሜላ እና እንትና ኤፍሬምን እና ሩታን በጣም ወቀሳ ውስጥ አስገብቷቸው እየወቀሷቸው ነበር።
ያ ነገር ነው ብለህ ስታስብ ደግሞ ከዛ በፊት ደግሞ የሚያደርጉት ነገር ደግሞ ሄርሜላን ጠርተው ከህይወት ውጪ ሲሉ ነበር። አሁን ላይ ደግሞ ልጅ ውሰድ የሚለው ያለምንም ምክንያት ያለምንም ተቃርኖ ያለምንም የሆነች ነገር የሆነ ሰውን ሪጎራ ለማስመታት እንጂ እኔ እርግጠኛ ነኝ ቡዜ ከነበረችበት ነገር ላይ በእንደዚህ አይነት ሁኔታ አቡሽ እንዳለው ወታ ይህንን የዘቀጠ ተግባር ልታደርግ አትችልም። በቃ ቡዜ እኔ ከትልቅ ሰው በላይ ማየት አንቀበል አያቷ ጋር ተደግ የሚል ሀሳብ በስህተት እንደማይኖር ልንገር። አንድ የሆነ ጊዜ ፈዟል እንዳልነው ላይ ከአብርሃም ጎን ያሉ ሰዎች በሙሉ ወላቡሽ በራሚሩ ሌሎችም ተጨማሪ ያሉ ልጆች በሙሉ እንዳለ ተመካክረው ከማውራት ይልቅ እኛ ስለ ልጅ አሁን ለምሳሌ ልውሌን አምጡ የአባቱ ልጅ ነው አባቱ ጋር መሆን ያለበት ማለት መብት የለም። አባትና እናት መብት የላቸውም። የሚናገር የሚችለው ባለቤቱ ነው። ባለቤትና ባለቤት ብቻ ነው። የባል አባት እናትም መብት የላቸውም። ስለ ልጁ እናትና አባት ስለ ልጁ መብት የላቸውም። ስለ ላይፋችን እንጂ በምንም ተአምር ስለ ልውሌ ቤት የሁለቱም ቤተሰብ መብት የለውም እና ከምንም እንደፈለገ ሊያደርገው የሚችለው ወይ ባል ነው ወይ ሚስት ነው። ስለ ልጃቸው መቆርቆርም ማሰብም ሁሉን ነገር ይመለከታል። ላይ ራሷን እንዴት ተመታች ባብ እንደዚህ አስጨሆይ ነገር የልጅ ነገር ስለሆነብኝ ነው። ዛሬ ኤፍሬም ምስምሷን የነገራት ያችን ዘንዶ ማለት ነው። ዘንዶ በእውነት ነው የምላችሁ። ዛሬ የቡታጀራ ዩቲዩበሮች እርግጠኛ ነኝ ልጅ የዚህን ያህል ስሜቱ ከተሰማቸው ትንሽ ዛሬ ወደ ራሳቸው ተመልሰዋል ብዬ አስባለሁ። በሙሉ ዞረውባታል። ዘንዶዋ ያደረገችው ድርጊት ሩታን ስሟን ለማስጠላት ለማሰደብ ሚዲያ ላይ ለማስጠላት የሄደችበት መንገድ ራሷን ዞሮ ጠልፏታል። በእውነት ዛሬ ኤፍሬም የልቤን ስለተናገረልኝ ፊት ለፊቷ እናት ሆነሽ 9 ወር አርግዛ የወለደችው ልጅሽን ስጭኝና አያት ጋር ይደግ ማለት ምን አይነት ልብ ነው? ምን አይነት ጭካኔ ነው ያላት። ግን እሷ አሁንም በድርቀቷ እንኳን ሊጠጥታት አይደለም በድርቀቷ ነው እየቀጠለች ያለችው። ምን አይነት አረመኔ እንደሆነች በጣም የነገራት የገዛ ወንድሟ ፊት ለፊት አቁሞ ስለነገራት ዛሬ ደስ ብሎኛል። ንዴቱ ቀንሶልኛል። እንደ እናት እንደ 9 ወር አርግዞ እንደወለደ እናት ሆኜ ነው የሩታን ስሜት የተሰማኝ። 2 ቪዲዮ በቀን የቀለቀኩላችሁ በጣም የተሰማኝ እንደ እናት ማለት ነው። እኔ እንኳን ልጆችን እንኳን ከስር ያውጥቼ እንኳን አንድ ሀገር ተቀምጬ ለሰው ሰጥቼ ልመጣ አይደለም። በእውነት ነው የምላችሁ። ችግር፣ መከራ፣ ስቃይ ልጆቻችሁን ያስጠላችኋል። ከዛው በታይ ትምህርት ቤት አላስተምርም ስትሉ ለስራ ጉዳይ በስነ ምግባር አሟልታችሁ ልትወጡ ትችላላችሁ። አለበለዛ በተዳላ ቤት በሞቀ ቤት ልጇን ማሳደግ እንኳን የራሷ ልጅ የሰው ልጅ ማሳደግ የምትችል ሩታ ሀብቴ ዛሬ ላይ ልጅሽን ስጭንና ማሳደጋችን ስነ ምግባር ይዞ አያርግም። ከቶ አሁን የአብርሽ ቤተሰቦች ስነ ምግባር አርገው በስነ ምግባር ያሳድጋሉ። የገዛ ልጃቸውን በስነ ምግባር ሳያሳድጉ በሴቶች ትኩሳት በሴቶች ሙቀት ያደገ ልጃቸውን ሳያስተካክሉ ሩታ ሀብቴ ስነ ምግባር አታ ደግሞ በሷፍ የሩታ ቤተሰቦች ጽድት ያሉ ጀግና አባት አላት ትላለች። ደግሞ ክፍታፍ ዘንዶ በእውነት ነው የምላችሁ። ያመጣችሁትን አምጡ። እናንተ የፈለጋችሁትን እዚህ ኮሜንት መጻፍ ትችላላችሁ። እንደ ብዙዬ አይነት ሴት በዚች ሚዲያ ላይ ጨካኝ አላየሁም። በእውነት የወንድሟን ትዳር የምትጠላ ሀሲድ ምቀኛ እንደ ብዙዬ አላየሁም። ዲብ የሚባል ሰውዬ እንደ እርሜው ሳይሆን በቃ የሆነ የረከሰ ማንነት እንዳለው ነው የተሰማኝ። በቃ ምንም ነገር አያውቁም። መብላት፣ መጠጣት፣ ማራት ብቻ ነው የሚያውቁት የአብርሽ ቤተሰቦች። ኤፍሬም በነገራችን ላይ ከነሱ ለየት የሚያደርገው ነገር አስተሳሰቡ በጣም ይሸቅላል። አስተሳሰቡ ብራንድ ነው። የሰው ልጅ እኮ ከጉፋያ ውስጥ እኮ ምን እንክርዳድ አይጠፋም ነው የሚባለው። ከምስር ውስጥ እንክርዳድ አይጠፋም። ግን የአብርሽ ቤተሰቦች ላይ እንክርዳድ 2 ሰዎች ተፈጥረዋል። ካንደላ 3ኛ ደግሞ ዲብ አለ። 3 እንክርዳድ እንግዳ ልጁን ጥለው እንግዳ ልጁን ያነሱት። በእውነት ነው የምላችሁ። ወደዳችሁም ጠላችሁም ዛሬ ኤፍሬም በጣም አስደስቶኛል። ትንሽ አንዳንድ ዩቲዩበሮችም ሀቅ ልጅ በእናቱ ጋር ነው ማደግ ያለበት ብለው ስለተናገሩ ብቻ አንዳንድ ምስጦች የሄርሜላ አሽቃባጮች ዛሬ ድምጣቸው ነው የጠፋው። ስለዚህ ዛሬ ደስ ብሎኝ መጥቻለሁ። ብዙዬ አሁንም የምትፈልገው ሩታን ለመጣል እንደው እንጂ ሌላ ምንም ነገር ኖሮባት አይደለም። ነገር ግን ሩታ ሀብቴ ነገሰች። አጠቧት። ከምን አይነት ቤተሰብ ነው የወለድሽው? አንቺ ጀግና ሴት ነሽ።
በእውነት ነው የምላችሁ። እንደ ሩታ ዛሬ ሚዲያውን ያንጫጫው የለም። ብዙዬ በእውነት ነው የምላችሁ አይን አውጣ ዋናይቱ በቃ ከጣፊ ናት። አውዙ ቢላሂ ሚነ ሸይጣን ረጂም። በምን ድፍረት ነው ልጅ አለ እናት ሄደግ አመት ያልሞላው ልጅ እናንተ ቢያንስ እኮ ስደት እንኳን ስንመጣ እኮ 2 ዓመት የሞላው ልጅ እንጂ 2 ዓመት ያልሞላው ልጅ እኮ ጥሎ የሚመጣ የለም። በእውነት ነው የምላችሁ። እንዲሁ ድፍረቷስ እንደዛ መከራ ስቃይ ያየችበትን ልጅ ይመጣል ዛሬ ከዛች ከጋለሞታ ሴት ጋር ተዛዝሎ ሊመጣልን ይችላል። ሩታን በምን አይነት ቪዲዮ ልመጣ ትችላለች? አለሁ አለም። እነሱ ድራማቸውን እየተመካከሩ ሻይ ቤት ተቀምጠው ዛሬ ተርትሜንት ነው የሚባለው ሰውዬ ሚስጥራቸውን እኮ እያወጣ ነው። ተሰብስባችሁ እንደምታወሩ አውቃለሁኝ። እዚህ ነገር ያለው አለባችሁ አልሌለባችሁም ብሎ ጠይቋቸዋል እነዛን አሚሩ የሚባለውን እና እኛ የወረደ ስራ ነው ይሄንን አንገድፍም ብለዋል። እውነታቸው ከሆነ ይሄ ነገር ትክክለኛ የወረደ ማንነት ብዙዬና ድብ ማንነት እንደሌላቸው በአደባባይ አሳይተውናል። ልጅ ከእናትና ከአባቱ ነው ማደግ አለበት። እነሱ ወንድም እህት ያብርሽ ቢሆኑ ልጅና አባት ተለያይቶ ማደግ አይችልም። አንተ ትዳርህ ነው፣ ሴቶችን ተዋቸው፣ ትዳርና ቤትህን ይዘህ ምራ ማለት ያለባቸው ታላቅ እህትና ወንድም ነበሩ። እነሱ ግን የሱን ክብርና የሱን ደረጃ ስለማይፈልጉ በነገራችን ላይ አንዳንድ ወንድሞች በወንድማቸው ትዳር ይቀናሉ ይባላል እኮ እህትም እንደዛው ይቀናናሉ ይባላል። እና የአብርሽ ቤተሰብ ግን በአደባባይ ቅናታቸውና የአብርሽ ሰው መሆን በሩታ ሀብቴ ሰው ስለሆነ ብቻ በጣም እንደሚቀኑበት 4 ነጥብ ማለት ለምላችሁ። መረራችሁ፣ ወደዳችሁ፣ ጠላችሁ ምንም መታረጉኝ ነገር የላችሁም። አሁንም ነገም ተነገ ወዲያም ነገራለሁ። ሩታ እዚች ሚዲያ ላይ ጀግና ናት፣ ነብር ናት፣ መቼም አትሸነፍም። አይዲያዋም ሰውን ያንጫጫል፣ ሰርቶ ያስበላል፣ ሰው አይነካ፣ ራሷን ብቻ መስዋዕት አድርጋ ለወጣቶች አይዲያ የምትሆን ሩታ ሀብቴ ናት። ወደዳችሁ ጠላችሁ እንኳን በልጇ በፈለጋችሁት ብመጡ እሷን አታሸንፏትም። በስስ ጎኗ የመጣሽው ብዙዬ ሌላው ነገር ስላቃትሽ ነው። ግን አውርተሽ ተዋርደሽ ተመለሽ እንጂ ምንም አላገኘሽም። በእውነት ነው የምላችሁ። ሰው በልጅ ይቀልዳል። እናንተ ምን አይነት ጭካኔ ነው ግን? በእውነት የዛሬ ኤፍሬም የልቤን ስለነገረልኝ ፈታ ብዬ ነው የመጣሁት ዛሬ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮአችን እስከ መጨረሻውልን። በእውነት እኔ እንደ እናት ነው 2 ቪዲዮውን በቀን የጫንኩ ዛሬ 3ኛ። ነገ ጧት ደግሞ በሚመጣው ቪዲዮ ለቃለሁ። ለምን ይሰማኛል? ሩታ ሀብቴ ጀግና ስለሆነች ስለምኮራባት ልጇን እንዴት አድርጋ ማሳደግ እንደምትችል ጽድት አድርጋ በእውነት ነው የምላችሁ ጽድት